ምንድነው? ራሄል ግን እውነት አርግዛለች? ነገ ለሚታይ ነገር ተዋሻለች እንዴ? እሷ እኮ ዛሬን እንድታገባት ነው የፈለገችው። ነገ አላሳሰባትም እኮ። እኔ እንጃ። በምን ማረጋገጥ እንችላለን? እኔ እንጃ እኔ አላቅም። ግን ደግሞ ነገሩ እውነት አይመስለኝም። እውነት ቢሆንማ ድርጅቱ ጽናት እጅ ውስጥ ሲገባ ነገሩን በሙሉ ፍርስርስ አታረግም ነበር። ስለዚህ ማጣራት አለብን ማለት ነው። እንዴት? ቆይ ግን ምን አይነት ሰይጣን ሰው ነሽ? በዚህ ልክ ሰው ለመጉዳት እንዴት ብለሽ ተነሳሽ? ከሰው በታች ያረገኝን ገንዘብ ለመበቀል ነው። አሁን ቅጣትሽን ታገኛለሽ ራሄል። ተዘጋጅበት። አይደለም። በዚህ ህይወት ውስጥ እኔ ብቻ አይደለም ቅጣቴን የማገኘው፣ እናንተም ትቀጡበታላችሁ። ይኸውልሽ ራሄል፣ እኔ ጽናትን በምንም አይነት መንገድ ማጣት አልፈልግም። እባክሽን በቃ ተይኝ። እመነኝ፣ አልተውህም። እንዳቃጠላችሁኝ አቃጠላችኋለሁ። እኔ እዚህ ሆኜ እንኳን ብቀር ቆንጆ ሰይጣን ልኬ ነው ህይወታችሁን ማደፈረስባችሁ። ይሄን ደግሞ አደርገዋለሁ። እርግዝናሽ እውነት ነው? እሱን ከ9 ወር በኋላ አሳውቃችኋለሁ። አባትን እንደደፋሁት ሁለታችሁ አንድ ላይ እንድትኖሩም አልፈቅድላችሁ። ወይ አንተን ወይ እሷን አስወግዳችኋለሁ። ጠብቅ። ቆይ ማን ነው አለው ያለሽ? ጽጌ፣ ሮቤልና ራሄል እኮ ይተዋወቃሉ። አልገባኝም። ይተዋወቃሉ ማለት? ራሄል ናት ወደ እኔና ወደ አንቺ ህይወት እንዲገባ የላከችው። እኔና አንቺን ለመለያየት ገንዘብ ተከፍሎት ማንነታችንን አጥንቶት ነው የመጣው። በጣም አዝናለሁ ብለኛል። ጽኑዬ፣ እኔ እኮ በጣም መልካምና ጥሩ ልጅ ሲሆን ምን አይነት ጥሩ ልጅ ነው በዚህ ዘመን እንደዚህ አይነት ሰው አለ ብዬ አስብ ነበረ። ለካ እሱ እኔን ለማጥመድ ሌላ የማይታወቅ ማንነት ተላብሶ ነበር የመጣው። እኔ እንደመጫወንኩት ነው። እሺ በቃ ተረጋጊ ብለኝ። እንደዚህ ስታለቅሽ ደግሞ ሰው እንዳይሽ። ቆይ እንዴት ይሻውደኛል? በቃ እንዴ ራስሽ እኮ ነሽ። እንዴት ማትቋቋሚውን ጥያቄ ትጠይቂኛለሽ እንዴ? እርግጠኛ ነኝ ራሄል፣ አንቺ አሳስተሽ ነው ሁሉ ነገር የተፈጠረ። ቆንጆ ህልም ነው። አልም ያልከለክልሽም። በነገራችን ላይ ግልጽ ነው እርጉዝ ነኝ። ምን እንዴ? ቆይ አልነገረሽም እንዴ? ብቻ ልጁ ሊክድ እንዳይሆን። ራሄል እየቀለድኩ ነው ወይ? እውነቴን ነው። እኔ በደዚህ አይነት ነገር ቀልድ አላውቅም። እንዴት እንዳልነገረሽ ራሱ አላውቅም። ላጣሽ ባልፈልግ ኖሮ ለምን ለምንሻለሁ? እኔ ደግሞ በጣም ስላስጠላኝ ነው ለምናንም አልቀበለው። ሰው ሲጠላ ወቅሽ። አልጠላሽኝም። ትወጂኛለሽ፣ አይንሽ ላይ ያስታውቃል። ድሮ ነበረ ደፋርሽ ሲያስጠላ። ሮቤል በስተመጨረሻም ባቢ እንዲነቃ አድርጎታል ማለት ነው። ስለ ራሄል እርግዝና ጉዳይ ራሄል እንግዲህ በውሸት አርግዣለሁ ብላ ባቢን በዚህ መንገድ ልታስረው ፈልጋ ነበረ። ሐሳቧ ግን አሁን ውድቅ ሊሆንባት ነው። የሮቤል ማንነት ተቀይሯል። ሮቤል የራሄልን መጥፎ ስራና ጥላቻዋን ስለሚያውቅባት አያምናትም። ስለዚህ ለጓደኛው ባቢ የሚገርም ንግግር ነግሮታል። ራሄል ከምር እንዳላረገዘችና ውሸቷን ሊሆን ይችላል ብሎ ሮቤል በደንብ እንዲነቃ አድርጎታል ማለት ነው ባቢን። ባቢ እንግዲህ ነቃ። ባቢ ነቅቷል። ስለዚህ ምን ተነጋገሩ? አንድ አይዲያ አስበዋል። ራሄል ትክክለኛ ከባቢ ማርገዟንና አለማርገዟን እንዴት ማወቅ እንችላለን የሚለው ጥያቄ ነበር የመጣባቸው። ስለዚህ ፖሊሱን አነጋግረውታል ማለት ነው። ፖሊሱም መልካምና ምርጥ ፖሊስ ስለነበረ በምን አይነት መንገድ የሷን እርግዝና ማወቅ እንደሚቻል ነግሯቸዋል ማለት ነው። ስለዚህ አሁን ራሄል ማርገዝና አለማርገዟን የባቢ ጓደኛ ሮቤል እንግዲህ የሷን ድክመቷን ስለሚያቀባት እንግዲህ እንድትታመም አድርጎ ከወጣች በኋላ በሕክምና ጉዳይ ላይ በዛውም ስትመረመር በዛውም ማርገዟና አለማርገዟን ለማጣራት ሙከራ ሊያደርጉ ነው ማለት ነው። ሰላም ጤና ይስጥልን። በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ጽናት እንግዲህ በሚገርም ሁኔታና በሚያስደንቅ ነገር ፊልሙ አሪፍ እየሆነ መጥቷል። እኛም የተሰማንን ሐሳብና አስተያየት እንሰጣለን። እናንተም ሁላችሁም የተሰማችሁን ሐሳብና አስተያየት ስጡ። ቪዲዮውን ላይክ በማድረግ እንጀምር። የባቢ አባት ገዳይ ታውቃለች ራሄል እንደሆነች እሷም አምናለች።
ስለዚህ ራሄል በጣም መጥፎና ጨካኝ ስለሆነች ሁሉ ነገሮቿን የምታስበው ነገር ሁላ ክፋት ስለሆነ ክፋቷ አልቀጠለም ማለት ነው። ስለዚህ እስር ቤት ገብታ እንግዲህ እየማቀቀች ነው። ከዚህ በኋላም ገና ትማቀቃታለች። ሮቤል እንግዲህ ትክክለኛ ነገር አድርጓል ብዬ አስባለሁ። ሮቤል በጣም ተቀይሯል። ግን ሁልጊዜም ቢሆን እውነቱን እንዴት እናገራለሁ በማለት በጣም በልቡ ያስብ ነበረ። ግን በመጨረሻም እውነቱን ለጓደኛው ለባቢ ሲነግረው ባቢ ምናለው ሂድና እውነቱን ለብሌን ንገራት፣ ከሌላ ሰው ከምትሰማ ራስ እውነቱን ብትነግራት ይሻላል። ምንም ቢሆን 1 2 3 ጊዜ ብትጣላ ነው መልሳ ይቅርታ ትጠይቃለች ብሎታል። እናም ሮቤል እሺ በማለት እንግዲህ ብሌንን በዚህኛው ክፍል ላይ እንግዲህ ሁሉን ነገር የራሄል መልእክተኛ እንደነበርና ጽናትና አንቺን ላጣላ ነበረ ሐሳቤ፣ ግን አንቺን ከቀረብኩሽ በኋላ እውነተኛ ፍቅር ያዘኝ፣ ስለዚህ እውነቱን ልንገርሽ ብዬ ነው ብሎ እውነቱን ነግሯታል ማለት ነው። ስለዚህ ሮቤል በጣም የሚገርምና የሚደንቅ ነገር እያደረገ ነው። የቤተሰቡን እውነት እንዲያወጣ ያደረገው እንደውም ሮቤል ነው። ስለዚህ እውነቱን በመናገሩ ባቢንም እንዲነቃ በማድረጉ የራሄልን ሚስጥር እንዲወጣ አድርጓል ማለት ነው። ስለዚህ ሮቤል ብሌንን በሚያናግራት ሰዓት ሮቤል እናትየው የብሌን እናት በደንብ እያየቻቸው ነበረ። ሮቤልን ደግሞ እናትየው ከራሄል ቤት ታውቀዋለች። ራሄል ጋር ቢሮ ስለምታውቀው ይሄ ልጅ ራሄል ጋር የሚመጣው አይደለም እንዴ ብላ አስባ ብቻውን አናግረዋለች። ከአናገራት በኋላ ብሌን ስትሄድ ብቻውን አናግረዋለች እና ከብሌን ሁለተኛ ጫፍ እንዳይደርስ የራሄል ቅጥረኛ ስለሚሆን መጥፎ ነገር ልጄ ላይ እንዳያደርግ ብላ ሰድባ አባረዋለች። ስለዚህ የብሌን እናት የራሄል ማንነት ስለምታቅ ምን አደረገች? ሮቤል ብሌንን እንዲጠጋት አትፈልግም ማለት ነው። ያው ዞሮ መጥፎ ስራ ስለሚሰራ በሚለው ስለምታቅ ማለት ነው። የብሌን እናት እንግዲህ ራሄል የውሸት እርጉዝ መሆኗን ታውቃለች፣ ግን እስካሁን አልተናገረችም። የብሌን እናት ብዙ ጊዜ ለራሄል በጣም ትደግፋለች፣ ትቆማለች። እስከ መቼ ድረስ ከራሄል ጋር እንደምትሄድ እስኪ የምናየውናል። በዚህ ሰዓት እንኳን አንድ ሚስጥር አላወጣችም። ራሄል ከባቢ እንዳላረገዘች መናገር ትችላለች። እስቲ ወደፊት የምናየውናል። ግን እንዴት ነው ይቅርታ ታደርግለታለች አታደርግለትም ብላችሁ ታስባላችሁ? ለሮቤል ብሌን ግን ስለምትወደው ይቅርታ ታደርግለታለች ብዬ አስባለሁ። ለምን? እውነቱን ነግሯት ፍቅር እንደሚበልጥበትና የቀረባትም ለመጥፎ ነገር ቢሆንም ግን ፍቅር ከያዘው በኋላ ገንዘቡን ለራሄል መልሶ እንደመለሰላትና በፍቅር ከብሌን ጋር አብሮ መቆየት እንደሚፈልግ ነግሯታል። በፍቅር ከሷ ጋር አብሮ መቆየት እንደሚፈልግ ስለነገራት ይቅርታ ታደርግለታለች ብዬ አስባለሁ። እናንተስ ምን ይሰማችኋል? ሐሳብ አስተያየታችሁን በኮሜንት እየጻፋችሁ። ሌላው የጽናት ጉዳይ ነው። ጽናት እንግዲህ ራሄልን ለመጠየቅ በሄደችበት ታይም ራሄል በሚገርም ሁኔታ ሮማንቲክ ነገር ከባቢ ጋር እንዳሳለፈችና የዛለት ማታ በጣም ከሱ ጋር ብዙ ነገሮችን አሳልፋ ይሄ እርግዝና እንደተፈጠረ በመንገር ጽናትን በጣም አናዳታለች ማለት ነው። ስለዚህ ጽናት ይሄ ነገር እውነተኛ ነገር መስሏት ባቢ ላይ በጣም አዝናበታለች። እኔ ያፈቀርኩት እኔ በዚህ ሁኔታ ላይ ሆኖ እንደማፈቅረው እያወቀ እንዴት በእኔ ላይ ይደርባል? እንዴት እኔ ያለው ከሷ ጋር ሌላ ነገር ያስባል? በሚለው ልቧ ተጎድቷል። እስቲ እናንተ በጽናት ቦታ ብትሆኑ ምን ይሰማችኋል? ሐሳብ አስተያየታችሁን እስቲ ጻፉ። ጽናት ትክክል ናት። ሮቤልን በጣም ጽናት ትክክል ናት። ባቢን በጣም ታፈቅረዋለች። እናም ብዙ ነገሮችን ከሱ ጋር ወደፊት ብዙ እቅድ አላት። እውነተኛ ፍቅር ነው ያላት። ግን ባቢ በዚህ መንገድ ለዛውም አባቱ በሞተበት ታይም ላይ እንደዚህ አይነት ነገር እርግዝና መጣ ቢባል እሱ አያድርገው አታውቅም። ግን ይህን ነገር አድርጎታል ብላ ካሰበች ትክክል አይደለችም ብላችሁ ታስባላችሁ? መናገሯ ትክክል ነው ባቢን። ስለዚህ በጣም አናደደቻት። ራሄል በጣም መጥፎ ናት። ለጽናት የነገረቻት ነገር በጣም የሚደብርና እንደገና እሷ እስር ቤትም ሆና እነሱ እንዲበጣበጡና ፍቅራቸው እንዳይቀጥል ነው የምታደርገው። ግን ጽናት እዚህ ጋር ብትረጋጋና ሁሉን ነገር ሰክና ብታስብ አሪፍ ነው ብዬ አስባለሁ። እናንተስ ምን ይሰማችኋል? ጽናት ግን በዚህ በንዴት ታይም ላይ ሆና ባቢን ስታገኘው በጣም ተናግረዋለች። ባቢም ራሱ አላወቀም ነበር። ትክክለኛ ራሄል ከሱ ያረገዘች መስሎት ነው። ባቢ በጣም ድንብርብር ያለና በደንብ ማሰብ የማይችል ልጅ ሆኗል። ጓደኛው ሮቤል ራሄል በመጥፎ የላከችው ሮቤል ጓደኛው ሆኖ እውነተኛ ማንነቷን የሷንም ገልጦ የሚሰራበትም ስራ
አእምሮ ክፍት እንዲሆን ያደረገው የሮቤል ማንነት ነው። ሮቤል ባይኖር ኖሮ ባቢ እንደዚህ አይነቃም ነበር። ይሄ ሁሉ ጉድ በባቢ ምክንያት ነው ይሄን ሁሉ ጉድ ሊያውቅ የቻለው ራሄልም እንድትታሰር የሆነው ማለት ነው። ስለዚህ አሁንም ቢሆን ባቢ ራሄል እንዳረገዘች ከሱ ነበር የሚያውቀው። አሁንም ቢሆን ግን በዚህ ምክንያት በጣም እንደተጎዳና ግን እንደሚያፈቅራት ጽናትን ግን ማርገዟ እንደነበረው እሷን ሳይፈልጋት ይህ አጋጣሚ እንደተፈጠረ ለጽናት አስረድቷታል። ግን ዞሮ ያም የሆነ ይህች ስለዚህ አስረግዟል ብላ ስለምታስብ ጽናት በጣም ትጎዳለች። ብሌንም ይሄ ነገር ጨንቋት ምን አደረገች? ጽናትን አማከረቻት ጓደኛዋ ስለሆነች። ሮቤል የቀረበኝ ለፍቅር አይደለም የራሄል ተላላኪ ሆኖ ነው እኔና አንቺ ለማጣላትና ለመሰለል ነበር የተላከው። ግን ፍቅር ይዞታል እውነቱን ነገረኝ። እኔ ደግሞ ከልቡ አፍቅሮኝ መስሎኝ በጣም አፍቅሬው ነበር። ግን ይሄ ትክክል ነው ብላ ጽናትን ጠይቃታለች። ጽናት ግን እዚህ ፓርት ላይ እዚህኛው ታይም ላይ አልመለሰችላትም። ያው ፍቅር ከያዘው በቃ ትክክል ነው መጀመሪያ ለፍቅር ባይሆንም ግን እውነቱን ነግሮሽ በፍቅር ካንቺ ጋር መቀጠል ከፈለገ ሁሉን ነገር ከተወ ትክክል ነው አብራችሁ ቀጥሉ ማለት ነበረባት። ግን ዝም ነው ያለችው። ብሌን በሐሳቧ ስለሚመላለስ ይሄ ነገር ሰውን ጓደኛዋን አማክራታለች። ምናልባት ለሮቤል ይቅርታ ለማድረግ ልቧ እየፈለገ ስለሆነ ተጨማሪ ሰው ስለምትፈልግና ጉዳዩን ለጓደኛዋ ነግራ ጓደኛዋም እሷ የምታስበውን አይነት አስተሳሰብ እንድትነግራት ስለምትፈልግ ይሆናል ብዬ አስባለሁ። ባቢም እንግዲህ የጽናት አባትን ይቅርታ ጠይቆታል ማለት ነው። የጽናት አባት ገዳይ ነው ብሎ ስለሚያስብ እጅ ከፍንጅ ስለያዘውም ያን ነበር ህሊናው እያሰበ የነበረው። ግን አሁን የዛ ተቃራኒ ሆኖ አፍሮ የጽናት አባትን ይቅርታ ጠይቆታል። የጽናት አባትም ይቅርታ አድርጎለት ግን ከጽናት ጋር ያለውን ፍቅር እንዲቀጥልና እንዳይጎዳት እየነገረው ነው። ይሄን ሁሉ ጉድ ገና አልሰማም የጽናት አባትም። ስለዚህ እስቲ እናንተ ምን ታስባላችሁ? ፊልሙ በአሪፍ ሁኔታ እየሄደ ነው። እቺ ራሄል የምትባለው ይሄ እውነቷ አሁንም አይጋለጥም ብላችሁ ታስባላችሁ? እውነቷ ከተጋለጠባት ራሄል እንግዲህ ያሰበችው ሁሉ ሳይሳካ ብቻዋን ትቀራለች ማለት ነው። ምንም ነገር እንግዲህ ያሰበችው እስከዛሬም ድረስ ታቅዳለች፣ ታስባለች፣ ትሞክራለች፣ ግን እየተሳካላት አይደለም። ከዚህ ፊልም ምን እንማራለን? ተንኮል የሚያስብ ሰው እንዲሁም ደግሞ ለሀብት ለዝና እንዲሁም ደግሞ ሰውን በሌላ ነገር አስቦ ሰውን ለመጉዳት የሚመጣ ሰው መጨረሻው እንደማያምርና መጨረሻው መጥፎ እንደሆነ ያስተምረናል ማለት ነው። እንግዲህ ሮቤል አሁን በጣም ከባድ ስራ ይኖርበታል ማለት ነው። እንግዲህ ራሄል ጋር በመሄድ የሆነ ነገር ምግብ ሰጥቷት ካሳመማት በኋላ እሱን ስለምታምነው ከበላች ምናልባት ያን ምግብ ካሳመማት ወደ ሕክምና ስትሄድ ሙሉ ምርመራ ታደርጋለች። ምርመራ በምታደርግበት ሰዓት እንዳረገዘችና እንዳላረገዘች በዛው በላብራቶሪ ይታያል ማለት ነው። ስለዚህ ፌክ ከሆነ እርግዝና እንደሌለ ያውቃሉ። ስለዚህ ባቢ አላስረገዝኩም ብሎ ደስ ይለዋል ማለት ነው። ስለዚህ የሷም ውሸት ይታወቅባታል። ከዛም በኋላ ባቢ ከጽናት ጋር ፍቅሩን ይቀጥላል ማለት ነው ብዬ አስባለሁ። እንደዚህ ከሆነ ምናልባት ይሄ መንገድ ካልተሳካላቸው ግን ነገሩ እንደሚራዘምባቸውና እውነት ይሁን ውሸት ስለማይችሉ ነገሩ ትንሽ ረዘም ሊልባቸው ይችላል። ግን የብሌን እናት ይሄን ሚስጥር እያወቀች ልትረዳቸው አልፈለገችም። ይሄንን ሚስጥር የብሌን እናት ስለምታቅ እሷ እንኳን ለልጇ ስትል እንኳን ይሄን እውነት ብታወጣ ሁሉ ነገር አሪፍ ይሆናል ብዬ አስባለሁ። በቀጣይ ምን እንደሚፈጠር አብረን ምናይ ይሆናል። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ያቆየልኝ ቤተሰቦቼ።